ሰላምና ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። ከሰሞኑ ተጠፋፍተናል። በጣም ስራ ስለበዛብኝ ትርፍ ሰዓት ስላላገኘው በአዲስ ትምህርት አልተገናኘንም። በዚህ ትምህርት ላይ ድንቅ መረጃ ይዤላችሁ መጥቻለሁ። ነጭ ዕጣንን በመጠቀም እንዴት ቆዳችንን ማከም ማደስ እንደምንችል እናያለን። ነጭ ዕጣን ለቆዳችን የሚሰጠውን በርካታ ጥናቶች፣ ምርምሮች ምስክርነት ያገኙ 4 ጥቅሞችን እናያለን። አያይዘንም እንዴት ብንጠቀም መልካም ነው፣ በምን አይነት መልኩ እንጠቀም፣ ስንጠቀም ማድረግ ያሉብን ጥንቃቄዎች የትኞቹ ናቸው፣ ሁሉንም በተብራራና ግልጽ በሆነ መልኩ የምንመለከተው ይሆናል። ከብዙ አክብሮትና ትህትና ጋር ትምህርቱን ላይክ ማድረጋችሁን አትዘንጉ። የእናንተ ላይክ የትምህርት ብዙ ሰው ጋር እንዲደርስ እንዲጠቀሙበት ያደርጋል። የትምህርት በውስጡ በርካታ ጠቃሚ መረጃዎችን ይዟልና ከቤታቸው ሆነው ቆዳቸውን በቀላሉ ማከም መንከባከብ እንዲችሉ እናግዛቸው። ለቻናሌ አዲስ የሆናችሁ ሰዎች ዶክተር ዳኒ ይባላል። ቻናሌን ሰብስክራይብ በማድረግ ከጎን ያለው እንደውል ምልክት አንድ በመጫን በመለቃቸው ትምህርቶች የራስዎንና የቤተሰቦን ጤና ይጠብቁ። ነጭ ዕጣን በበርካታ ምርምሮችና ጥናቶች ተቀባይነትን ምስክርነትን ያገኙ ለቆዳችን ጠቃሚ የሆኑ ኬሚካሎችን ይዟል። ከያዛቸው ከነዚህ ኬሚካሎች መካከል ቦዝዌሊክ አሲድ እና አልፋ ፒኒን ተብለው የሚጠሩት በዋነኝነት ይጠቀሳሉ። እነዚህ ኬሚካሎች የሚከተሉትን ጥቅሞች ነጭ ዕጣን ለቆዳችን እንዲሰጥ ብቁ አድርገውታል። አንደኛ፣ ቆዳችን ላይ ሊከሰት የሚችል ኢንፍላሜሽንና ኦክሲዴሽንን በብቃት መከላከል እንዲችል አድርገውታል። ቆዳችን ላይ ለሚከሰቱ ከ90% በላይ ለሚደርሱ ዋና ችግሮችና እክሎች ትልቁን ድርሻና ቦታ የሚወስዱት ኢንፍላሜሽንና ኦክሲዴሽን ኬሚካላዊ ለውጥ ነው። ኢንፍላሜሽን ቆዳችን ጋር ያሉ ሴሎች ላይ የሚደርስ እብጠት፣ መቆጣትና ተመሳሳይ ስርዓቶች የቆዳችንን አካላዊም ውስጣዊም ጤንነት ሊያበላሹ ወይም ጉዳት ላይ ሊጥሉ ይችላሉ። ኦክሲዴሽን ደግሞ በቀጥታ ለቆዳችን በርካታ ጥቅሞችን የሚሰጡ ቆዳችን የተሰራባቸውን ክፍሎች ኬሚካሎች በቀጥታ በመጉዳት እነሱን በማጥቃት ቆዳችን ላይ በርካታ ችግሮችን ያስከትላል። ኦክሲዴሽን በዋነኝነት ለቆዳችን ጠቃሚና አስፈላጊ የሆኑ ፕሮቲኖችን ሊያጠቃ ይችላል። ኦክሲዴቲቭ ስትረስ ይህም ማለት ኤሌክትሮን የጎደላቸው በጣም ሪአክቲቭ የሆኑ ቆዳችን ጋር ካሉ ፕሮቲኖች ጋር ጤናማ ያልሆነ ኬሚካላዊ ለውጦችን የሚያካሂዱ እነዚህ ጎጂ ሞለኪውሎች ከፕሮቲን ጋር ለቆዳችን ጠቃሚ ከሆኑ ፕሮቲኖች ኮላጅንና ተመሳሳይ ፕሮቲኖች ጋር ጤናማ ያልሆነ ኬሚካላዊ ለውጥን ሲያካሂዱ ጠቃሚ የነበሩ ፕሮቲኖችን ኮላጅን ተብለው የሚጠሩና ተመሳሳይ ለቆዳችን ጠቃሚ የነበሩ ኬሚካሎችን ጤናማ ወዳልሆነ ኬሚካላዊ አወቃቀርና ስትራክቸር እንዲኖራቸው ማድረግ ለቆዳችን ሲያበረክቱ ሲሰጡ የነበሩትን ጥቅሞች መስጠት እንዳይችሉ ማድረግ ቆዳችን ለተለያዩ አደጋዎች በቀላሉ ተጋላጭ እንዲሆን ያደርጋሉ። ነጭ ዕጣን ውስጥ በተፈጥሮ የሚገኙ ከላይ ጠቀስኳቸው ኬሚካሎች ቆዳችን ላይ አደጋዎችን ሊያስከትሉ የሚችሉ ጎጂ ሞለኪውሎችን አሳደው በማምከን ኒውትራላይዝ በማድረግ ቆዳችን ላይ አደጋን ሳያስከትሉ ከሰውነታችን የሚወገዱበትን ስርዓትና ሜካኒዝም ያመቻቻሉ። ሌላው እነዚህ ኬሚካሎች ቆዳችን ላይ የሚከሰቱ ኢንፍላሜሽኖች ለአብነት ያክል ቆዳችን እላዩ ላይ ያሉ ሴሎችን ለማከምና ከደረሰባቸው አደጋ ማገገም እንዲችሉ ለማድረግ የሚያካሂደው ጤናማ የሆነ ኢንፍላሜሽን ለቆዳ አስኪ ወደሆነ ክሮኒክ ወደሆነ ኢንፍላሜሽን እንዳይቀየር የመቆጣጠር ስራንም ይሰራሉ። ይህ ለቆዳችን እጅግ ጠቃሚና አስፈላጊ ነው። በይበልጥ ደግሞ ከጊዜው የቀደመ የቆዳ መገርጀፍ፣ መጨማደድና ተመሳሳይ ስርዓቶች እንዳይከሰቱ ለማድረግና ለመከላከል ያለው ፋይዳ እጅግ የላቀ ነው። ሁለተኛ፣ ነጭ ዕጣን ውስጥ የሚገኙ ከላይ ጠቀስኳቸው ኬሚካሎች ቆዳችን ላይ ሊከሰቱ የሚችሉ ከጊዜ የቀደሙ የቆዳ እርጅና፣ መገርጀፍና ተመሳሳይ ስርዓቶች እንዳይከሰቱ የመከላከል ስራንም ይሰራሉ። ይህን ስራ በዋነኝነት የሚሰሩት ቆዳችን ያለምንም እክልና ተጽዕኖ ጉዳት የደረሰባቸውን ሴሎች መልሶ ማከም ማገገም እንዲችሉ የሚያደርግበትን ሜካኒዝምና ስርዓት በብቃት ማከናወን እንዲችል በማገዝ ነው። ሶስተኛ፣ ቆዳችን ራሱን እንዲያክም የሚያስፈልጉ ሴሎች እንዲነቃቁና ለቆዳ ጥገና አስፈላጊ የሆኑ ፕሮቲኖች ምርት በበቂ መጠን እንዲኖር ያደርጋሉ። በዋነኝነት የኮላጅን ፕሮቲን ምርት ከፍ እንዲል ያደርጋሉ። የኮላጅን ፕሮቲን ምርት ለቆዳ እጅግ ጠቃሚና አስፈላጊ ነው። ቆዳችን በዋነኝነት የተመሰረተው ከኮላጅን ፕሮቲን ነው። በቂ የሆነ የኮላጅን ፕሮቲን ምርት አለመኖር ለቆዳ መሸብሸብና መገርጣት የመጋለጥ እድልን በ4-5 እጥፍ ከፍ ሊያደርግ ይችላል። የመጨረሻውና አራተኛው
ነጭ ዕጣን ውስጥ የሚገኙ ቦዝዌሊክ አሲድ እና አልፋ ፒኒን ተብለው የሚጠሩ ኬሚካሎች ቆዳችን ጋር ያሉ ሴሎች ላይ ሊደርስ የሚችል አደጋን አስቀድመው በመከላከል የቆዳችንን ጤንነት ይጠብቃሉ። ከላይ ጠቀስኳቸውን ጥቅሞች ከነጭ ዕጣን ለማግኘት ውጤታማውና ጤናማው አጠቃቀም በዘይት መልክ ብንጠቀመው መልካም ነው። የምንጠቀመው የነጭ ዕጣን ዘይት 100% ኦርጋኒክ መሆኑን ማረጋገጥ ያስፈልጋል። 100% ኦርጋኒክ ያልሆነ የነጭ ዕጣን ዘይት አጠቃቀም በይበልጥ ደግሞ የፊታችን ቆዳ ላይ መጠቀም በቀላሉ አለርጂክና ሌሎች ጤናማ ያልሆኑ ስርዓቶችን ሊያስከትልብን ይችላል። ሌላው እዚህ ጋር ልታደርጉ የሚገባው ጥንቃቄ ከነጭ ዕጣን በቀጥታ እቤታችሁ ዘይትን አዘጋጅቶ ቆዳ ላይ ከመጠቀም በኢንዱስትሪ ደረጃ ተጣርቶ ተዘጋጅቶ የሚሸጥ የነጭ ዕጣን ዘይት መጠቀም የተሻለ ነው። የነጭ ዕጣን ዘይት ከፍተኛ የሆነ ከላይ ጠቀስኳቸውን ኬሚካሎች በከፍተኛ ኮንሰንትሬሽን የያዘ የዘይት አይነት ነው። ከየትኛውም የቆዳ ዘይት ጋር በማይወዳደር መጠን ከፍ ያለ ከላይ ጠቀስኳቸው ቦዝዌሊክ አሲድ፣ አልፋ ፒኒን እና ሌሎች ኬሚካሎችን በከፍተኛ ኮንሰንትሬሽን ይዟል። እነዚህን ኬሚካሎች በከፍተኛ ኮንሰንትሬሽን መያዙ በኢንዱስትሪ ደረጃ ሲዘጋጅ ለቆዳ በሚስማማና በሚመች መልኩ ተጣርቶ ማለፍ ያለበትን ፕሮሰስ አልፎ እንዲዘጋጅ ተደርጎ ነው ገበያ ላይ የሚውለው። አንድ ሰው ግን በቀጥታ ከዕጣን በራሱ እቤቱ ላይ ዘይትን ሲያዘጋጅ ምናልባት የሚያዘጋጀው ዘይት ውስጥ ያለው ከላይ ጠቀስኳቸው የኬሚካሎች መጠን ኮንሰንትሬሽን እጅግ የበዛ ይሆንና ይህን አይነት ዘይት ቆዳችሁ ላይ ስትጠቀሙ በይበልጥ ደግሞ ፊታችሁ ላይ ስትጠቀሙ ጤናማ ያልሆኑ በርካታ ሪአክሽኖች ሊከሰቱ ይችላሉ። ከዛም የተነሳ ለጥንቃቄ ሲባል የምትጠቀሙት የነጭ ዕጣን ዘይት በኢንዱስትሪ ደረጃ ተዘጋጅቶ 100% ኦርጋኒክ የሆነውን መርጣችሁ ለይታችሁ ብትገዙ መልካም ነው። አንድ ሰው የነጭ ዕጣን ዘይት ከገዛ በኋላ በቀጥታ ከመጠቀሙ በፊት በሚከተለው መንገድ ቢጠቀም መልካም ነው። በይበልጥ ደግሞ እንደ አይነት ኤሴንሻል ኦይሎችን ከዚህ በፊት ቆዳችሁ ላይ ተጠቅማችሁ ማታውቁ ሰዎች በሚከተለው መንገድ ብትጠቀሙ መልካም ነው። አንደኛ ከገዛችሁት የነጭ ዕጣን ዘይት 1 ድሮፕ ወይም 2 ድሮፕ መውሰድ። በመቀጠል እዚህ ወሰዳችሁት 1 ድሮፕ ወይም 2 ድሮፕ 1 ጠብታ ወይም 2 ጠብታ የነጭ ዕጣን ዘይት ላይ 1 የሻይ ማንኪያ ሌላ የምትጠቀሙትን ለምሳሌ ያክል አርገን፣ ካስትር ኦይል እና ሌሎች ዘይቶች በመደባለቅ በእንዲህ አይነት መልኩ ከደባለቃችሁ በኋላ ቆዳችሁ ላይ ብትጠቀሙ መልካም ነው። እንዲህ አይነት አጠቃቀም በውስጡ የያዛቸውን ከፍተኛ የሆነ ኬሚካል መጠን መቀነስ እንድትችሉና ለቆዳችሁ በሚስማማ መልኩ ማዘጋጀት እንድትችሉ ያደርጋችኋል። በእንዲህ አይነት መንገድ ያዘጋጃችሁትን ይህን ዘይት ማታ ከመተኛታችሁ በፊት ተቀብታችሁ ጧት ላይ ብትታጠቡት በእንዲህ አይነት መንገድ ብትጠቀሙ ቆዳችሁ ላይ ከፍተኛ ለውጦችን በጥቂት ሳምንታት ውስጥ መመልከት ማየት ትችላላችሁ። አሁንም ከላይ እንደጠቀስኩላችሁ የምትጠቀሙት የነጭ ዕጣን 100% ኦርጋኒክ እንደሆነ ማረጋገጥና መለየት አስፈላጊ ነው። በዛሬ ትምህርታችን ላይ ጠቃሚ ሀሳቦችን፣ ምክሮችን እንዳገኛችሁበት ተስፋ አድርጋለሁ። በቀጣይ በአስተማሪ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ባይ